በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰልሱ ለየካቲት በዛቲ ዕለት ኮነ ሰማዕተ ቅዱስ ሰርግዮስ ዘማገር አትሪብ አቡኒ ወሙአዊ ምስሌሁ ብዙኃን ሰብ ካላን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 13 በዚች ቀን የከበረ ሰርግዮስ በሰማዕትነት ሞተ። አባትና እናቱ ወንድሞቹም ከእርሱ ጋር ሌሎችም ብዙ ሰዎች ሞቱ። በዚህም ቅዱስ ሰርግዮስ አባትና እናቱ ደጋጎች ናቸው። የአባቱ ስም ቴዎድሮስ የእናቱ ስም ማርያም ነው። ዕድሜውም 20 ዓመት ሲሆነው በክብር ባለቤት ክርስቶስ ስም ይሞት ዘንድ በልቡ አሰበ። ወደ መኮንኑም ቆጵርያኖስም ቀርቦ በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም ታመነ። መኮንኑም ጽኑ ስቃይን ያሰቃዩት ዘንድ ያስሩትም ዘንድ አዘዘ። ጌታችንም ነፍሱን ወደ ሰማይ አምጥቀው የቅዱሳን ሰማዕታትን መኖሪያ ያሳዩአት ዘንድ አዘዘ። አይታም ተጽናናች፣ ከስቃይም ከሕማሙም ተፈወሰው። ቀሲስ አባ መጹንና 2 ዲያቆናትም ተጋድሎውን ሰሙ። ያን ጊዜ ተነስተው ወደ አትሪብ አገር ገዥ ቀርበው በክብር ባለቤት ጌታችን ኢየሱስ ክርስቶስ ታመኑ። የጸና ግርፋትንም ይገርፋቸው ዘንድ አዘዘ። እንዲሁም አደረጉባቸው። ሕዝቡም ሁሉ በዙሪያቸው ሆነው ይመለከቷቸው ነበር። ስለ ቄሱና ከእርሱ ጋር ስላሉትም አዘኑ። ቄሱ ግን ፊቱን ወደ እርሳቸው መልሶ ገሰጻቸው፣ አስተማራቸውም። በክብር ባለቤት በጌታችን በኢየሱስ ክርስቶስም በቀናች ሃይማኖት እንዲህ ጽኑ አላቸው። እንግዲህ ጽኑ አላቸው። ከዚህም በኋላ በውኃ ላይ ጸልዮ በላያቸው ረጨ። በዚያን ጊዜ በላያቸው ወርዷልና የመንፈስ ቅዱስን ጸጋ ተቀብለው በክብር ባለቤት በጌታችን በኢየሱስ ክርስቶስ ታመኑ። ራሶቻቸውንም በሰይፍ ቆረጧቸው። የሰማዕታትንም አክሊል በመንግሥተ ሰማያት ተቀበሉ። ከዚህ በኋላ ቄሱን ከውሽባ ቤት ማንደጃ ውስጥ ይጨምሩት ዘንድ መኮንኑ አዘዘ። እግዚአብሔርም ከእሳት አዳነው። ከእግዚአብሔርም የታዘዘ መልአክ ተገለጠለትና እርሱ ስለ ክብር ባለቤት ክርስቶስ ስም 3 ጊዜ ምስክር እንደሚሆን አስረዳው። ከእሳት ማንደጃ ውስጥም አወጣው። መኮንኑም ወደ እስክንድርያ ሀገር ላከው። ተጋድሎውንና ምስክርነቱን በዚያ ፈጸመ። የምስክርነቱን አክሊል በመንግሥተ ሰማያት ተቀበለ። ከዚህም በኋላ መኮንኑ ቆጵርያኖስ የከበረ ሰርግዮስን ያቀርቡት ዘንድ አዘዘ። ታላቅ ስቃይንም አሰቃየው። የናስ መንኮራኩሮችን አምጥተው ከውስጣቸው አስገብተው አበራዩ። ሕዋሳቱም 4 ክፍል ሆኖ ሥጋ ሁሉ ተቆራረጠ። ጌታችንም አድኖ ያለ ጉዳት በጤና አስነሳው። ዳግመኛም እንዲሰግድለት ጣዖትን አመጡ። ቅዱሱ ግን ሲረግጠው ወድቆ ተንቀጥቅጦ ደቀቀ። መኮንኑ ቆጵርያኖስም አይቶ በክብር ባለቤት በጌታችን በኢየሱስ ክርስቶስ አመነ። አምላክ ቢሆን ራሱን ማዳን በቻለ ነበር አለ። ከዚህ በኋላ የጭፍራ አለቃ ስሙ አውዮስ የሚባል የከበረ ሰርግዮስን ፈልጎ ያዘው። ቆዳውንም ገፈው በተቀላቀለ ቆምጣጤና ጨው ቁስሉን ያሹት ዘንድ አዘዘ። ጌታችን ግን በስቃዮቹ ላይ ያጸናውና ያበረታው ነበር። እናቱና እህቱም ሰምተው ወደ እርሱ መጡ። ባዩትም ጊዜ በላዩ አለቀሱ። ከሐዘንም ብዛት እህቱ ነፍሷን አሳለፈች። የከበረ ሰርግዮስም ስለ እህቱ ወደ ጌታችን ጸለየ። ከሞትም ድና በሕይወት ተነሳች። ያን ጊዜ የሰማዕታትን ገድል የሚጽፍ የአቅፋስ አገር ሰው የከበረ ሰልዮሊዮስ መጣ። ገድሉንም ሁሉ ከእሱ ተረዳ። ለሥጋውም እንደሚያስብ ቃል ገባለት። ከዚህ በኋላ የከበረ ሰርግዮስን በመንኮራኩር ውስጥ ያሰቃዩት ዘንድ በጆሮዎቹም የእሳት መብራቶችን እንዲጨምሩ የእጆቹንና የእግሮቹን ጥፍሮች እንዲነቀሉ በአንገቱም ከባድ ድንጋይ አንጠልጥለው ከብረት አልጋ ላይ አስተኝተው ከበታቹ እሳትን እያነደዱ አውዮስ አዘዘ። እንዳዘዘውም አደረጉበት። ጌታችን ኢየሱስ ክርስቶስ ያጸናውና ያለ ጥፋት በጤና ያስነሳው ዘንድ ነበር። የሰራዊት አለቃ አውዮስም ማሰቃየቱን በደከመ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። የከበረ ሰርግዮስም ሰምቶ እጅግ ደስ አለው። ወደ አባቱና ወደ እናቱ ወደ ወንድሞቹም ላከ። ዘመዶቹ ሁሉም የእርሱ የሆኑ ሰዎች መጡ።
በአፉም ልጓም ለጉመው ቸብቸቦውን ወደሚቆርጡበት ሲስቡት አገኙትና መኮንኑን የረከሱ ጣዖታቱንም ረገሙ። መኮንኑም ከከበረ ሰርግዮስ ጋር ሁሉንም ቸብቸቧቸውን እንዲቆርጡ አዘዘ። በመንግስተ ሰማያትም የሰማዕትነት አክሊልን ተቀበሉ። እንዲህም ሆነ ከሕዝቡ ሁሉ አንድ ታናሽ ሕፃን እግዚአብሔር ዓይኖቹን ገልጦለት የቅዱሳን ሰማዕታትን ነፍሶቻቸውን መላእክት ወደ ሰማይ ሲያወጧቸው አይቶ ጌታዬ ኢየሱስ ክርስቶስ ሆይ ይቅር በለኝ እያለ በከፍተኛ ቃል ጮኸ። እናትና አባቱ መኮንኑ ሰምቶ ስለ እርሱ እንዳያጠፋቸው አፉን የሚዘጉ ሆኑ። እርሱ ግን እንዲህ እያለ መጮህን አልተወም። በላዩ እስከተኙበትና ነፍሱን እስካሳለፈ ድረስ ከሰማዕታትም ጋር የምስክርነት አክሊል ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለመስተጋድል ሰርግዮስ ምሉአ ጽፋር በመጻይት ወዝውቀ ማይስ ለማይበራኒው ሰላም ሰማዕታተ ክርስቶስ ምስለ ዲያቆናት ክሌቱ ምስለ መጹን ቀሲስ አሰራይዎ በስባት ለሕፃን ንዑስ። በዚህም ዕለት የከበረ አባት የእስክንድርያ ሀገር ሊቀ ጳጳሳት ጢሞቴዎስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 32ኛ ነው። ይህንም አባት ስለ ቀናች ሃይማኖት ብዙ መከራና ችግር ደርሶበታል። እንዲህም ሆነ በዚያም ወራት የአንጾኪያ ሊቀ ጳጳሳት አባ ሳዊሮስ ወደ ግብፅ አገር መጣ። እርሱም ከዚህ አባ ጢሞቴዎስ ጋር ምዕመናንን እያጽናና ከሀገር ወደ ሀገር ከገዳም ወደ ገዳም ከቦታ ወደ ቦታ የሚዘዋወር ሆነ። በዚህም አባ ጢሞቴዎስ ዘመን ከቁስጥንጥንያ የመጡ ክፎች ሰዎች በግብፅ አገር ተገለጡ። እነርሱም የክርስቶስን ተዋህዶ ምትሃት በሚያደርግ መከራውንና ትንሣኤውንም በሚክድ በረከሰ በአውጣቂ ትምህርት የሚያምኑ ናቸው። ይህም አባት አውግዞ ከግብፅ አገር አሳደዳቸው። ዳግመኛም በዘመኑ ምዕመናን ንጉሥ አንስጣሴዎስ አረፈና በእርሱ ፈንታ ኬልቄደናዊ መናፍቅ የውስጣትያኖስ ነገሰ። እርሱም በአባ ጢሞቴዎስ ፈንታ ሊናሪዮስ ሊቀ ጵጵስና ሾመው። ሃይማኖታቸው የቀና ምዕመናንን ሁሉ በኬልቄዶን ጉባኤ ወደ ተወሰነ ሃይማኖት ሊመልሳቸው ወዶ በቁስጥንጥንያ ጉባኤ ሰብስቦ የአንጾኪያው ሊቀ ጳጳሳት አባ ሳዊሮስን ከኤጲስቆጶሳቶቹ ጋር አስመጣው። በኬልቄዶን ጉባኤ በተወሰነች በተበላሸች ሃይማኖቱ ያምኑ ዘንድ አስገደዳቸው። እነርሱ ግን አልተቀበሉትም፣ ትእዛዙንም አልሰሙም። ስለዚህም ሃይማኖታቸው በቀና ምዕመናን ሁሉ ታላቅ መከራ አደረሰባቸው። ይህም አባት ጢሞቴዎስ በመንበረ ሲመቱ 17 ዓመት ኑሮ በሰላም አረፈ። በረከቱም ከእኛ ጋር ትኑር ለዘላለሙ ትኑር። ለእግዚአብሔር ምስጋና ይገባል፣ አሜን። ሰላም እብል ላውጣ ለጢሞቴዎስ ሰባኬ ወለሊቀ ጳጳሳት ዝቄ ዘበሟሊው ተውበ ለማይምናን ቡራኬ ወውእዩ በነደ ቃል ከማገዳ ሐምል ወመሎኬ ለታመኑ በትምህርቱ ለለው አውጣኬ። በዚችም ዕለት ለፋሲለደስ ልጅ ለቴዎድሮስ የምስክርነቱ መታሰቢያ ነው። የአባ ክፍለ አባ ስም በረከታቸው ከእኛ ጋር ትኑር ለእግዚአብሔር ምስጋና ይገባል፣ አሜን። በዚችም ዕለት መልካም ስም አጠራርና ጣፋጭ ዜና ያለው ለሶርያ መስፍን ልጅ የሆነ ለተመሰገነ ለሁለተኛው ሳቢዎስ ምስክርነቱን የዕረፍቱ መታሰቢያ ነው። ለእሱ መንፈስ ቅዱስ የተመላች ስሟ አውሎፊያ የሚባል እህት አለችው። ይህንንም ቅዱስ በተግሳጽና ጥበብን በማስተማር አሳደጉት። ባደገም ጊዜ እጅግ ደም ግባት ያላትን የሮሜዋን ንጉሥ ልጅ በብዙ ክብር አጋቡት። በዚያችም ዕለት ወደ እህቱ ገብቶ እስቲ ምከርኝ፣ ልቤ ይህን ጋብቻ አይሻውም፣ ዓለምን ንቆ መተውን እንጂ አላት። እህቱም የዚህ የኃላፊው ዓለም ጣዕም ምን ይጠቅማል? እንደ ሊቀ ጳጳሳት ድሜጥሮስ በድንግልና መኖር ይሻላል አለችው። ምሽትም በሆነ ጊዜ ሙሽሪት ወዳለችበት ገብቶ አንገቷን ያዝ አድርጎ ሳማት። እህቴ መልካም ነገርን እነግርሽ ዘንድ እሺ በይኝ አላት። በል ተናገር አለችው። እርሱም እወቂ፣ የዓለም ፍላጎቱም ሁሉ ኃላፊ እንደሆነ የአንቺም ደም ግባትሽ ላይሽ እንደሚጠፋ ከጽድቅ ስራ ብቻ በቀር የሚጠቅመንን
የለም። አሁንም ስጋችንን ከምናሳድፍ ድንግልናችንን ጠብቀን መኖር ይሻለናል አላት። እርሷም ወንድሜ ሆይ እኔም ጋብቻን አልሻም እንዳልክ ይሁን አለችው። በዚህ ምክር ተስማምተው ሁለቱም በአንድነት የጽድቅ ሥራ በመጀመር እየጸለዩ እየጾሙ በየሌሊቱ ከባህር ውስጥ ቆመው ያድራሉ። አትራ ወደምትባልም ቤተ ክርስቲያን እየሄዱ 4000 ጊዜ ይሰግዳሉ። የዳዊትን መዝሙርና የዮሐንስን ወንጌል ያነባሉ። ሥጋውንና ደሙን ሳይቀበሉ ሁልጊዜ እህልን አይቀምሱም። በአንዲትም ዕለት የሶርያ ንጉሥ ሚስት አውሳብዮስን አይተው እጅግ ወደደችው። ከባሮቿም 2 ልካ ወደ እርሱ አስመጣችው። በአልጋዋም ላይ ምንጣፎቹን አንጥፋ ብጫ ሐር ልብስ አለበሰች። በአንገቷም የወርቅ ማርዳ በማድረግ አጌጠች። አውሳብዮስንም በልቤ ያለውን እነግርህ ዘንድ ና ከዚህ ተቀመጥ አለችው። እርሱም ከንጉሥ ሚስት ጋር አልቀመጥም፣ እንደ ቆምኩ ንገሪኝ አላት። እርሷም አንተን ከመውደዴ ብዛት የተነሳ ሰውነቴ ይናወጣል፣ ሁለመናዬም ይቀልጣልና ከእኔ ጋር ተኛ አለችው። እርሱም ከንጉሥ ሚስት ጋር መተኛት የሚገባኝ ሳይሆን የእግዚአብሔርም ትእዛዝ እንዲህ አልሆነምና ከአንቺ ጋር አልተኛም አላት። ልትይዘውም በወደደች ጊዜ አመለጣትና ሩጦ ሂዶ ወደ ቤተ ክርስቲያን ገባ። እርሷም በታላቅ ድምፅ ጮኸች። ባሮቿም ደርሰው እመቤታችን ሆይ ምን ሆንሽ አሏት። እርሷም ይህን ሠራየኛ አውሳብዮስ ወደ እኔ ገብቶ የማይገባ ነገርን ተናገረኝ። አይሆንም ባልሁትም ጊዜ ሥራዬን ስላደረገብኝ መንቀጥቀጥና ጻር ያዘኝ አለቻቸው። ከዚያ በኋላ ከቤተ ክርስቲያን አውጥተው ያመጡት ዘንድ 14 መምህራንን አዘዘች። ወደ እርሷም ባደረሱት ጊዜ በብረት ዘንጎች ይደበድቡት ዘንድ እጆቹንና እግሮቹን ማስረው ከከተማ ውጭ በ4 እንጨቶች ላይ ይሰቅሉት ዘንድ አዘዘች። ከባሮቿም አንዲቷን ልካ እርሷም ከተሰቀልክበት እንድታወርድ ለእመቤቴ ያለችን እሺ በላት አለችው። እርሱም የአመንዝራን ቃል አልሰማም አላት። በዚያን ጊዜ መጸለይ ጀመረና እንዲህ አለ። አቤቱ የአብርሃም የይስሐቅ የያዕቆብ ፈጣሪ እግዚአብሔር ሆይ አባቶቻችንን ከመከራቸው ሁሉ ያዳንካቸው አንተ ነህና እኔን ባሪያን አውሳብዮስን አድነኝ። ዳንኤልም ከአንበሶች አፍ፣ ሶስናን ከረበናት እጅ ያዳን አንተ ነህና ያላንተ ረዳት የለኝምና ከአመፀኛይቱ ከግፈኛይቱ ሴት እጅ አድነኝ። ከዚህም በኋላ ዳግመኛ አንገቱን በገመድ አንቀው በ160 ፍላጻዎች ይነድፉት ዘንድ አዘዘች። ይህንንም ባደረጉበት ጊዜ የመላእክት አለቆች ሚካኤልና ገብርኤልን ጌታችን አዘዛቸው። እነርሱም ከሰውነቱ ውስጥ ፍላጻዎችን አወጡ፣ ያለ ጉዳትም ጤነኛ ሆነ። ንጉሡም ከሄደበት በገባ ጊዜ ለስቅላትና ለሞት አሳልፈሽ የሰጠሽው የአውሳብዮስ በደሉ ምንድን ነው ብሎ ጠየቃት። የንጉሥ ሚስት ለአንተ መናገርን አፍራለሁ፣ አንተንም እፈራለሁ አለችው። አትፍሪኝ በይ ንገርኝ አላት። እርሷም ብቻዬን ተቀምጬ ሳለሁ ይህ ሥራየኛ ሰው ወደ እኔ ገብቶ ሊናገሩት የማይገባ ሥራ ለመነኝ፣ በከለከልኩትም ጊዜ በሥራዬው አሳመመኝ አለችው። ንጉሡም አውሳብዮስን ከተሰቀለበት አውርደው ወደ እርሱ ያቀርቡ ዘንድ አዘዘ። ሲቀርብም ንጉሡ አውሳብዮስን በሚስቴ ላይ ክፉ መስራትን ለምን አሰብክ አለው። አውሳብዮስም ይህን ነገር እውነት ይመስልሃልን ብሎ መለሰለት። ንጉሡም ይህ የምሰማው ነገር እውነት ነውን? በማለት ባሮቹን መረመራቸው። እነርሱም ጌታችን ንጉሥ ሆይ እኛ ግን ጩኸት ሰምተን ወደ አዳራሹ በደረስን ጊዜ ንግሥት እመቤታችንን እየጮኸች ያገኘናት። ምን ሆንሽ ባልናትም ጊዜ ይህንኑ ነገረችን አሉት። ይህንን በሰማ ጊዜ እንደ አንበሳ ጮኸ። ቸብቸቦውንም በሰይፍ እንዲቆርጡ ስጋውንም እንደ ላም ስጋ ቆራርጠው ከአደሮ ማር ጋር ከምንቸት ውስጥ ጨምረው አፉን ዘግተው በእሳት ያበስሉት ዘንድ አዘዘ። በዚያንም ጊዜ የመላእክት አለቆች ሚካኤልና ገብርኤል መጡ። ከምንቸትም ውስጥ አውጥተው ከሞት አድነው አስነሱት። ከተነሳም በኋላ በሀገር ውስጥ ሲጓዝ ሰዎች አገኙትና ሕያው እንደሆነም ለንጉሥ ነገሩት። ንጉሡም እንዲያመጡትና 4 ዝንጀሮዎችን በአካላቶቹ ውስጥ እንዲያስገቡ አንዱን በአንገቱ ውስጥ፣ አንዱን በወገቡ፣ አንዱን በጎኑ፣ አንዱን በጉልበቱ ውስጥ አስገብተው እጅና እግሩንም አስረው ከእሳት ውስጥ ይጨምሩት ዘንድ አዘዘ። የከበሩ ሚካኤልና ገብርኤል መጥተው እሳቱን አቀዘቀዙ። የመላእክት አለቃ ዑራኤልም ነጥቆ ወደ ሰማይ አሳረገውና በዚያ 14 ዓመት ኖረ። ከዚያም በኋላ ወደ ምድር ተመልሶ ወርዶ የወንጌልን ሃይማኖት እያስተማረ 40 ዓመት ኖረ።
በእርሱም ትምህርት 85,000 አረማውያን አመኑ። ጌታችን ኢየሱስም ስሙን ለሚጠራ መታሰቢያውንም ለሚያደርግ እስከ 7 ትውልድ ሊምርለት ቃል ኪዳን ሰጠው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱን ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአውሳቢዮስ በውድ የተብሲዘ ተመከረ ሶበ ትእዛዘ ኢሰማ ወፈቃዳ ይገብረ አመ ውስተ ሰዓት አብእወ በጋጋጺን ሱረ በደ ኡራኤል አሪጎ እስከነ ይትመየጥ ምድረ ካይብተ ሱባኤ አመተ በሰማይ ነበረ። በዚችም ዕለት የእርማኖስ ልጅ የሰማዕት ፊቅጦር የልደቱ መታሰቢያ ነው። በረከቱም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። ሰላም ለልደትከ ከመጽጌ ደንጎላ ዘቆላ ለሱቅ ኃጢአት በማይከላ ፊቅጦር ፀሐይ ዘትረውጽ በሰረገላ እያስጥም ሕይወቴ ለቁራ ኃጢአት ማይበላ አመረ ንግደቴ አጤ በሞትከ ተላ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወረቡዕ ለየካቲት በዛቲ ዕለት አይረፍ አብ ቅዱስ ቄርሎስ ሊቀ ጳጳሳት ዘእስክንድርያ ወውእቱ ሙልቆሙ ለአበው ሊቃነ ጳጳሳት 75ቱ። በዛቲ ዕለት አይረፍ አብ ቅዱስ አባ ያዕቆብ ሊቀ ጳጳሳት ዘሀገረ እስክንድርያ። በዛቲ ዕለት ተዝካሮሙ ለቅዱሳን ዳርዮስ ወጳውሎስ ወአክድሩስ። ያቅረብኩ ማሕሌተ አዘኪሬ አእላፈ ምለተ ጸምዱከ ዘልፈ ዘንዴቴ መጻብን ተረሰይከ እግዚኦ ጸሪቀ መበለት ውኩፈ እምላቡ ብላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካነ እስከ አረገ ለኢኮኖስ ሕፃን ለዘጻፈ በክርታሱ ለዘጻፈ ዘደረሰ ለዛንቦ ለዘተርጎመ ልሳነ አዲስ ወለዘሰማ ቃሉ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይስ ህቡረ ይማረነ ኢየሱስ ክርስቶስ ህቡረ ይማረነ ኢየሱስ ክርስቶስ ህቡረ ይማረነ ኢየሱስ ክርስቶስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምሩ ለቅዱስ ሩፋኤል ሊቀ መላእክት ጸሎቱ ወበረከቱ ያሉ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም አሜን። ጸሎቱ በረከቱ በየጊዜውና በየሰዓቱ ለዘላለሙ ከሁላችን ጋር ይሁንና ታላቁ መልአክ ቅዱስ ሩፋኤል ያደረገው ታምሪ ነው። የተወደዳችሁ ወንድሞች ሆይ በአንዲት ሀገር አንድ ትሑት ዲያቆን እንደነበር ነግራችኋለን። አንድ ቀንም መጽሐፈ አቡቀለምስስን እያነበበ ሳለ ክፉ ንግሥት ብርክልያ ወደ ንጉሡ ሐሰት ነገርን ፈጥራ ከሰሰችው። ንጉሡም ከመጽሐፉ ጋር ወደ ባህር ይጥሉት ዘንድ አዘዘ። ወታደሮችም ዲያቆኑን በእጁ ከያዘው መጽሐፍ አቡቀለምሲስ ጋር ወደ ባህር ጣሉት። ያን ጊዜም ወንጌላዊ ቅዱስ ዮሐንስ ፈጥኖ መጥቶ መጽሐፍ አቡቀለምሲስን ከእጁ ወሰደ። ያን የጓ ዲያቆንም ከባህር አውጥቶ ከወደቡ ዳርቻ አኖረው። ነገር ግን አንበሶች ይበሉት ዘንድ መጡ። ይህም ደግ ዲያቆን ወዳጄ ሊቀ መላእክት ቅዱስ ሩፋኤል ሆይ እርዳታ ወዴት ነው? እባክህ ፈጥነህ መጥተህ ከዚህ መከራ አድነኝ እያለ ጮኸ። ከአናብስት አፍ ነቢይ ዳንኤልን ያዳነ እግዚአብሔርን በቅዱስ ሩፋኤል አማላጅነት ጩኸቱን ሰማ። ሊቀ መላእክት ቅዱስ ሩፋኤልም ሄዶ ያድነው ዘንድ አዘዘለት። ሊቀ መላእክት ቅዱስ ሩፋኤልም ከከበቡት አናብስት አፍ አዳነው። አጽናንቶም ሰውነቱን ከብርድ የሚከላከልበት ልብስ አለበሰው። እንዲበላም ምግብን እንዲጠጣ ሟን ሰጠው። እኔ በልዑል እግዚአብሔር መንበር ፊት የምቆም ሩፋኤል ነኝ ብሎ ነገረው። የሊቀ መላእክት ቅዱስ ሩፋኤል ጸሎቱ በረከቱ በአማላጅነቱ ከምንታመን ከሁላችንም ከሕዝበ ክርስቲያን ጋር ለዘላለሙ ይደርብን አሜን። ሰላም ለረድኤትከ በፈቃደ አምላክ ዘተአትመ ወከመ ማየከርም ዘዘንመ ሊቀ መላእክት ሩፋኤል እንተ ትፌውስ ሕማመ ፈውሰነ እምትካዜ እንተ እላዌየ ልእመ ቅድመ ስልከ ወትረ ንቀውም ፍጹመ። የቅዱሱ ሩፋኤል በረከት ይደርብን። ሰላም ቀን ያውለን። አቡነ ዘበሰማያት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ታምሩ ለአቡነ ዘርአብሩክ ጸሎቱ በረከቱ ያለ ምስሌ ኩልነ ሕዝበ ክርስቲያን ለዓለመ ዓለም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ በረከቱ
ከሁላችን ጋር ይደርብንና መታሰቢያውን ከሚያደርጉ ከክርስቲያኖች በሙሉ ለዘላለሙ ጸንቶ ይኑር አሜን። ዳግመኛም የእግዚአብሔርን ሁለንተናዋ ልብሾ በሆነ እና ስጋዋ በደዌ ስጋ በታመመ በአንዲት ሴት ላይ ታምራትን ታላቁ ጻድቅ አቡነ ዘራቡሩክ ታምራትን አደረገ። መነሳት እንኳን አትችልም ነበር። ብትነሳም ቅሉ በሰው ጀርባ ታዝላ ነበር የምትሄድ። ልበ በሽተኛ ስለሆነች መሄድ አትችልም ነበር። በበቅሎ ላይም ቢያስቀምጧት ወገቧና መላ ሰውነቷ ስላልጸና መሄድን አትችልም። በብዙ አይነት በሽታ የታመመች ያች ሴት በከተማ ውስጥ አለች። የብፁዕና የቅዱስ አባታችን የዘራቡሩክን የታምራቱን ዜና ሰማች። ይህንም ነገር ሰምታ በሽተኞቹን ወደሚድኑበት ወደ መቃብሩ ለመሄድ ከወንድ ልጆቿና ከሴት ልጇ ጋር ተማከረች። በፍጹም ልብ በቁርጥ ሐሳብ በስሙ ምሕረትን እየለመነች እግዚአብሔር ከበሽታዋ ያድናት ዘንድ በጸሎቱ እየተማጸነች ተነስታ ሄደች። እንዲህ እያመነችና እየተማጸነች ወደ ባህር ዳርቻ እና የዋናተኞች መርከብ ወደሚጠጋበት ወደብ ደረሰች። ከባህሩ ዳርቻ ደርሳ መርከብን ተከራይታ በዚያ ተሳፈረች። በክርስቶስ ያመኑ ምዕመናን ያሉበት ስሙ ሽምብጥ፣ ሁለተኛም ስሙ ድሸት ከሚባል የነጋዴያን አገር ከሚሆን ባህር ዳር ደረሰች። ከዚህም ደርሳ ተቀብለው በቤታቸው ያሳድሯት ዘንድ ከልጆቿ ጋር በእግዚአብሔር ስም ለመነች። እንግዶች ናቸውና የዚህም አገር ሰዎች ልመናቸውን ሰምተው ተቀብለው በቤታቸው ውስጥ አላሳደሯቸውም። ያችን በሽተኛ ሴት የአገሩ ሰዎች እንዳልተቀበሏት አይታ በዚያችን ቀን እጅግ አዘነች። በአገሩ በአደባባይም ተቀመጠች። ቀንና ሌሊትን ብትሄድ ድንጋይ ተወርውሮ የሚደርስበትን ያህል መራመድ አትችልም ነበር። ካስመጡባትም ሁሉ ቦታ በበቅሎ ላይ ካልተቀመጠች በሰው ጀርባም ካልታዘለች በስተቀር ተነስታ መንቀሳቀስ አትችልም ነበር። ያንም ቢሆን በብዙ ድካምና በብዙ መከራ ነበር። ይህችም ቀን የብፁዕ የአባታችን የዘራቡሩክ የመታሰቢያዋ ቀን ናት። ያን ጊዜ የእግዚአብሔር ሰው ወደሚሆን ወደ አባታችን መቃብር ሄዶ በቃሉ የከበረውን በእጁና በስሙ የተባረከውን ጸበልንም የጻድቁን አባታችን ሥጋ በተቀበረበት እምነትን እንዲያመጣላት ያን ጊዜ ልጇን አዘዘችውም። ያችም ቀን በሽተኞች የሚድኑባት የእግዚአብሔር ሰው የበዓል ቀን ናት። እኔም እንደ እነርሱ እድናለሁ ብላ ሰደደችው። እኔም ከመቃብሩ ደርሼ እንዳልፈወስ ሕመሜና ድካሜ ከለከለኝ አስቀረኝ አለች። እንዲህ እያለች ከልጆቿ ጋር ስትነጋገር እግዚአብሔር ከበሽታው አዳናት፣ በእግሯም አቆማት። በወዳጁ ብፁዕ እና ቅዱስ አባታችን ዘራብሩክ ዘንድ ሃይማኖቷን ጽናትና ትሕትናዋን አይቶ በዚያች ሀገር ውስጥ ሳለች አካሏን በሙሉ አጸና። መነሳት የማይቻላት ካስቀመጡባት ቦታ መንቀሳቀስ የማትችል ያች ሴት ተነስታ ወደ መቃብሩ ሩጣ ደረሰች። ልጆቿን በዚያ በጻድቁ አባታችን ጸሎት በእናታቸው ላይ የተደረገውን ይህንን ተአምር አይተው ፈጽመው አደነቁ። ከኋላዋም ተከተሏት፣ ነገር ግን እንደ እርሷ ለመሮጥ አልቻሉም። ያችም ሴት ከመቃብሩ ደርሳ በሽተኞች ከበሽታቸው ይድኑ ዘንድ በሽተኞችና ሕመምተኞች በሚሰበሰቡበት አውደ ምሕረት ቆመች። በዚህ ጻድቅ አባታችን ጸሎት እንደዳነች ነገረችን። በዚያም የተሰበሰቡት ከእርሷና ከልጆቿ አንደበት ይህን ነገር ሰምተው እጅግ አደነቁ። ታማ ሳለ የማያውቋትም ሰዎች በጸሎቱ ያችን ሴት ያዳናት የእግዚአብሔር ሰው ሰውነት በእውነት ጻድቅ ነው፣ በሰማይ ካሉ መላእክትም የከበረ ነው፣ ከልዑላኑን በላይ ነው እያሉ እጅግ ፈጽሞ አደነቁ። እግዚአብሔርም ይህን ድንቅ ታምር ለተመሰገነ እና ለከበረ ለወዳጁ አባታችን አቡነ ዘራብሩክ አደረገ። እግዚአብሔርም እንደ እርሱ ታምራትን ድንቅ ነገርን ያድርግልን። ማህበሩንም ሰብስበን መታሰቢያውን የምናደርግ የተወደደ ስሙን የምንጠራ አገልጋዮችን ነፃ በሚያወጣ በጸሎቱ የምንማጸን እኛንም በእጁ ወዳልተሰራ ቤቱ ያግባል ለዘላለሙ አሜን። የጻድቁ የአባታችን የዘራብሩክ ጸሎቱ በረከቱ በሀገራችን በሕዝባችን በሁላችን ላይ ይደርብን አሜን። ይቆየን። አቡነ ዘበሰማያት